ሰላም ጤና ይስጥልን ክቡራትና ክቡራን የፍቅር ቃል ዩቲዩብ ገጽ ተከታታዮች እንዴት ናችሁልን? ትኩረታችንን ለአንድ ወር ከ10 ቀን አካባቢ ተቆጣጥሮት የነበረው የ2026 የፊፋ የዓለም እግር ኳስ ዋንጫ በላፉሪያ ሮሃ ስፔን ብሔራዊ ቡድን ሻምፒዮንነት ተጠናቀቀ። ከዓለም ዋንጫው በኋላ የተለያዩ የውዝግብ ጉዳዮች፣ የዜና ጉዳዮች የቀጠሉ ቢሆንም አሁን ትኩረቶች ሁሉ ግን በፕሪሲዝን ትሬኒንግ እንዲሁም ደግሞ በወዳጅነት ጨዋታዎች ላይ እየሆኑ ይገኛሉ። ክለቦች፣ አሰልጣኞች፣ አጠቃላይ ደጋፊዎች አዲሱ ሲዝን እንዴት ይጀምራል፣ የተጫዋቾች የዝውውር ጉዳይስ እንዴት ይሆናል የሚሉ ጉዳዮች ላይ ወደ መጠመድ ፊታቸውን አዝረዋል። አሰልጣኞች፣ ተጫዋቾች የሚሆናቸውንና የማይሆናቸውን ክለብ በመፈለግ አሰልጣኞች ተጫዋቾችን በማምጣትና በማሰናበት ስራ ላይ ተጠምደዋል። የእግር ኳስ ደጋፊዎችም በአዲሱ ሲዝን ማን ወደ ክለባችን ይመጣል፣ ማንስ ይሰናበታል በሚሉ ጥያቄዎች የመጠመዳቸው ነገር ጀምሯል። በእርግጥ የተፈጸሙ ትልልቅ የዝውውር ጉዳዮች አሉ፣ በእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ በሌሎች ሊጎች ላይ። ሞርጋን ሮጀርስ ከአስቶን ቪላ ወደ ቼልሲ 117 ሚሊዮን ፓውንድ ወጥቶበት የሄደበት ዝውውር እንደዚሁ በጣም ትልቁ አነጋጋሪ ነበር። በለንደን ወደሚገኘው ወደ ትልቁ ክለብ ተዛውር ያለው የሚለው አስተያየቱ በጣም አወዛጋቢ ሆኗል። ከዛ ውጪ ኤሊየት አንደርሰን ከኖቲንግሃም ፎረስት ወደ ማንቸስተር ሲቲ በ116 ሚሊዮን ፓውንድ አቅንቷል። እንደዚሁም ኤሊየት አንደርሰን ለማንቸስተር ከተማ ንጉስ ክለብ ፈርም ያለው በማለት ዩናይትዶችን የነካ የሚመስል በአንድ ወቅት ካርሎስ ቴቬስ ወደ ማንቸስተር ሲቲ ሲደርስ የተናገረውን አይነት የሚመስል ወደ እውነተኛው የማንቸስተር ክለብ ፈርም ያለው የሚል አስተያየት መሰል ነገር ሰጥቷል። ኤሊየት አንደርሰን 116 ሚሊዮን ፓውንድ ወጥቶበት ከኖቲንግሃም ፎረስት ወደ ማንቸስተር ሲቲ የተጠናቀቀ ዝውውር ነው። ከዛ አስቀድሞ እንግዲህ ኒውካስል ዩናይትድ ለቶትናም ሆትስፐር ሳንድሮ ቶናሊን በ100 ሚሊዮን ፓውንድ አካባቢ ሸጧል። ቶትናም ከሳንድሮ ቶናሊ ባሻገር ማቴዎስ ፈርናንዴዝን ከሳውዝሃምፕተን አስፈርሟል። 85 ሚሊዮን ፓውንድ አውጥቶበታል። አርሰናል የፔሮ ሂንካፔን ዝውውር አጠናቋል አስቀድሞ። ከዛ ውጭ እንግዲህ ክሪስቶስ ሶሎስን ከክለብ ብሩገ በ34 ሚሊዮን ፓውንድ አካባቢ አስፈርሟል። ከዛ ውጭ እንግዲህ ጀርሚ ጃኬት በሊቨርፑል የተጠናቀቀ ዝውውር እንደተሆነ እየተነገረ ይገኛል። ማንቸስተር ዩናይትድ አንድሬ ሳንቶስን በ50 ሚሊዮን ፓውንድ አስፈርሟል። ከዛ ባሻገር ዮሊ ቴሌማንስን ከአስቶን ቪላ ወደ 36 ሚሊዮን ፓውንድ አካባቢ በሚጠጋ ዋጋ አስፈርሟል ማለት ነው። እንግዲህ ከዛ ውጭ አንቶኒ ጎርደን ወደ ባርሰሎና ትልቅ ዝውውር፣ በጣም በትልቁ የተነገረለት ዝውውር እንደሆነ ይታወቃል። አስቶን ቪላ በውሰት ጋርናቾን ማስፈረም ችሏል። ይህ ውል በቋሚነት የግዢ ሊሆን የሚችልበት እድል ሰፊ እንደሆነም በዘገባዎቹ ላይ ተጠቅሷል ማለት ነውና ትልልቅ ዝውውሮች እየተከናወኑ ይገኛሉ። ከዛ በመቀጠል ግን በጣም የተወራላቸው በከፍተኛ ሁኔታ የሚጠበቁ የዝውውር መስኮቱ ላይ አነጋጋሪ የሚሆኑ የተመረጡ 10 ዝውውሮችን በዛሬው ፕሮግራማችን የተወሰኑ ደቂቃዎችን ወስደን እንነጋግራለን ማለት ነው። ጎል ስፖርት እና ድረገጹ የዛሬ ዘገባችን ዋቢ ይሆናል ማለት ነው። እንግዲህ አንደኛው ከአርጀንቲና ጋር ፍጻሜ ደርሶ የተሸነፈው ዩሊያን አልቫሬዝ ነው። የዩሊያን አልቫሬዝ ጉዳይ የክረምቱ የሲዝኑ መጠናቀቅን ተከትሎ በሰፊው የተነገረ ዝውውር እንደሆነ ይታወቃል። አትሌቲኮ ማድሪድ፣ ባርሰሎና በኋላም ሪያል ማድሪድን ያካተተ ከፍተኛ ትኩረት ያረፈበት በፕሪሚየር ሊጉም ብዙ ክለቦች አይናቸውን የጣሉበት የዝውውር ጉዳይ እንደሆነ ይታወቃል። የሚጫወትበት ክለብ አትሌቲኮ ማድሪድ ነው። ዩሊያን አልቫሬዝ በ2025/26 ከአትሌቲኮ ጋር ምንም ዋንጫ አለማንሳቱን ተከትሎ ወደ ተሻሉ ክለቦች በግሉ ካሳየው ፐርፎርማንስም አንጻር ወደ ተሻሉ ክለቦች ያመራል የሚለው ግምት ሰፊ ነበር። አስቀድሞ ተጫዋቹን ለመውሰድ በጣም ሲሪየስ ሆኖ የመጣው ክለብ ባርሰሎና ነበር። በተለይ ሮበርት ሌቫንዶቭስኪ ከባርሰሎና የሚሄዱ ነገር እሱን የመተካት ጉዳይ በጣም አንገብጋቢ የሆነ በመምጣቱ ምክንያት ዩሊያን አልቫሬዝ በባርሰሎና እጅግ የሚፈለገው ኮከብ ሆኖ ነበር። ለሮበርት ሌቫንዶቭስኪም እውነተኛ ተተኪ ይሆናል የሚል እምነት ነበር። ነገር ግን ባርሰሎና እና አትሌቲኮ ማድሪድ በጣም ውጥረት ወደ ተሞላበት ሪሌሽንሽፕ ገቡ። በተለይ ባርሰሎና ለተጫዋቹ የስድብ ያህል የሆነ ዋጋ አቅርቧል በሚል ሁለቱ ክለቦች በቃላት ጦርነት ውስጥ ገብተው ተመለከትን። ኋላ ላይ የዝውውሩን ጉዳይ በከፍተኛ ሁኔታ ያጦዘ በተለይ ፍሎሬንቲኖ ፔሬዝ ባርሰሎናን እና የአትሌቲኮ ማድሪድን የዝውውር ጉዳይ የዩሊያን አልቫሬዝን ጉዳይ የቀለበሰ የሚመስል ነገር አስቀምጡ። ወደ 129 ሚሊዮን
ፓውንድ ወይም ደግሞ 173 ሚሊዮን ዶላር አካባቢ ሪያል ማድሪድ ተጫዋቹን ለመውሰድ ይፈልጋል በሚል ሀሳብ አቀረቡ። ይሄ እንግዲህ የበለጠ የአትሌቲኮ ማድሪድ፣ የባርሰሎና፣ የሪያል ማድሪድ እና የተጫዋቹ ጉዳይ ወደ በለጠ ፉክክር እና ትኩረት ሳቢነት እንዲገባ አድርግ። በተለይ የአዲሱ ምርጫውን ያሸነፉት የሪያል ማድሪዱ ፕሬዚደንት ፍሎሬንቲኖ ፔሬዝ ይህንን ያህል ዋጋ ለተጫዋቹ ያቀረቡት ተጫዋቹ ወደ ባርሰሎና እንዳይሄድ አትሌቲኮ ማድሪድ ይህንን ካቀረበ ባርሰሎና ሊያቀርብ የሚገባውን ዋጋ ከፍ ማድረግ ላይ ያለመ፣ እሽም ካለ ደግሞ ተጫዋቹን ለመውሰድ ያለመ በጣም የተጠና አይነት የዝውውር ሂሳብ ማቅረቡ ይታወቃል። ከዛ በኋላ እንግዲህ የማድሪድ ባርሰሎና እና አትሌቲኮ ማድሪድ አክሴስ የዝውውር ጉዳይ በጁሊያን አልቫሬስ ላይ እንዳጠላ ይገኛል። ስለዚህ ወይ ስፔን ላይ በሁለቱ ክለቦች የመወሰድ እድል አለው፣ ካልሆነ ግን በፕሪሚየር ሊጉ በጣም ከሚፈለጉ ተጫዋቾች መካከል ነው። አንደኛው ለረጅም ጊዜ ተጫዋች ሲፈልጉ የነበረው ሚኬል አርቴታና አርሰናል ናቸው። ፕሪሚየር ሊጉን አሸንፏል አርሰናል እንደሚታወቀው። ነገር ግን የቪክተሪ ኮሬሽን ክፍተት ጭምር እና የማጥቃት ክፍተትን የቡድኑን አጠቃላይ ማጥቃት ለመሸፈን ጭምር ወሳኝ የሆነ ተጫዋች ይሆናል በሚል ዩሊያን አልቫሬዝ ላይ ሚኬል አርቴታ ትኩረት ማድረጉ በሰፊው እየተነገረ እንደነበር ይታወቃል። ተጫዋቹ አትሌቲኮ ማድሪድን መልቀቅ ይፈልጋል። ዲየጎ ሲሞኒ ኦልሬዲ የተጫዋቹ መሄድን ጉዳይ መገደብ የማይችል መሆኑን አውቆ ሌሎች ተጫዋቾችን ለማምጣት እንቅስቃሴ እያደረገ እንደሆነ መረጃዎች እየወጡ ይገኛሉ። ግን ክለቡ ስቲል ዩሊያን አልቫሬዝ አይሸጥም የሚል አቋም ላይ እንዳለ እየተነገረ ይገኛል። ግን በዚህ ክረምት ደጋግመን ከምንሰማቸው እና ምናልባትም እስከ ዴድላይን ዴይ ድረስ በትልቁ ሊነገርላቸው ከሚገቡ እና ከሚችሉ ዝውውሮች መካከል አንዱ የአርጀንቲና ኮከብ የአትሌቲኮ ማድሪዱ ዩሊያን አልቫሬዝ ጉዳይ ነው። ወይ ፕሪሚየር ሊግ ወይ በስፔን ወደ ሁለቱ ተቀናቃይ ክለቦች ወደ አንዱ ሂዶ አስገራሚ በሆነ መንገድ ሊጠናቀቅ እንደሚችል ግምቶችን ከወዲሁ ማስቀመጥ ይቻላል። ሌላኛው በጣም በትልቁ የተወራለት ያለው ዝውውር የዓለም ዋንጫ ላይ ተመልክተ ነው በጣም አስገረመን የሞሮኮዊ አዩብ ቦዋዲ ዝውውር ነው። አሁን ለሊል ነው ለፈረንሳዩ ሊል የሚጫወት ተጫዋች ነው። ይሄ ተጫዋች በተለይ በዓለም ዋንጫ ሞሮኮ ከብራዚል ባደረገችው ጨዋታ ላይ በሚድፊልዱ አካባቢ ያሳየውን እንቅስቃሴ ተከትሎ የበርካታ ክለቦች አይን አርፎበታል። ገና 18 ዓመቱ ነው። ዓለም ዋንጫው ላይ ተመልክተናቸው በትንሽ ዕድሜም ወይም ደግሞ በመጀመሪያ ኤክስፔሪየንስ አይተናቸው የበርካቶችን ትኩረት ከሳቡት ኮከቦች መካከል በቀዳሚነት ማንሳት የምንችለው ስም ነው አዩብ ቦዋዲ። የሞሮኮ ብሔራዊ ቡድን ብራዚልን ባፈራረሰበት ጨዋታ በተለይ እጅግ ከፍተኛ ብልጫ አሳይቷል፣ ክህሎቱን አሳይቷል። ከዛ በኋላ በማግስቱ የነበሩት ወሬዎች በሙሉ ስለ አዩብ ቦዋዲ ነበሩ ማለት ይቻላል። ያንን ጨዋታም ተከትሎ ብቻ ሳይሆን አስቀድሞም ተጫዋቹን ከሚያውቁ ስካውት ካደረጉ ክለቦች አንጻር በተለይ የዓለም ዋንጫው ጨዋታ ላይ ፐርፎርማንሱን ካዩ በኋላ ይህን ተጫዋች ፓሪስ ሰን ዠርመን ማስፈረም ይፈልጋል። አርሰናል፣ ቼልሲ፣ ሪያል ማድሪድ፣ ማንቸስተር ሲቲ ተጫዋቹን ለማስፈረም ይፈልጋሉ። ግን ማንቸስተር ሲቲ በጣም በርቀት ከፈላጊዎቹ ቀደም ብሎ እየመራ እንደሆነ እየተነገረ ይገኛል። እንደውም አንዳንድ ዘገባዎች እንደሚጠቁሙት አዩብ ቦዋዲ ከማንቸስተር ሲቲ ጋር በግል ስምምነት ላይ መድረሱን እየገለጹ ይገኛሉ። የተጫዋቹና የማንቸስተር ሲቲ ስምምነት አልቋል። አሁን የሚቀረው የሊል እና የማንቸስተር ሲቲ ጉዳይ እንደሆነ እየተነገረ ይገኛል። ሊል እስከ 100 ሚሊዮን ዩሮ አካባቢ ወይም ደግሞ 85 ሚሊዮን ፓውንድ አካባቢ ይፈልጋል። ያ ደግሞ እንግዲህ ለሲቲ ትልቅ በጣም ወጣት ለሆነ 18 ዓመት ለሆነ ኮከብ ይህን ያህል ዋጋ ከፍሎ ማምጣት በጣም ትልቅ ጥያቄ እንደሆነ እየተነገረ ይገኛል። ማንቸስተር ሲቲ ለወደፊት ፕሮጀክቱ አሁን ላሉ የፕሪሚየር ሊግ ሲዝን ብቻ ሳይሆን ሲቲ ለሚያስባቸው ወደፊት ፕሮጀክቶች ወሳኝ ተጫዋች ይሆናል ተብሎ እየታሰበ ይገኛል እና የዚህ ተጫዋችም ጉዳይ በዚህ ሲዝን በትልቁ ከሚነሱ የዝውውር ጉዳዮች መካከል አንዱ ይሆናል ማለት ነው። ያን ዲያሞንዴ የቡንደስሊጋው ኮከብ የአርቢ ላይፕዚጉ ኮከብ በጣም
በብዙ ክለቦች የሚፈልገው ሌላኛው ተጫዋች ነው። ዝውውሩን ብዙ ሊያነጋግር ይችላል ተብሎ ከሚታሰቡት መካከል አንዱ ነው። በዓለም ዋንጫው ላይ በጣም ጥሩ እንቅስቃሴ አድርጓል። በቡንደስሊጋው የዓመቱ ወጣት ተጫዋች ተብሎ መመረጡ ይታወሳል። ለመጀመሪያ ጊዜ በተሰለፈበት ሲዝን የቡንደስሊጋው ወጣቱ ኮከብ ተጫዋች ተብሎ መመረጡ ይታወሳል። ሊቨርፑል ይህንን ተጫዋች ከረጅም ጊዜ የዝውውር መስኮት ከተከፈተበት ጊዜ ጀምሮ ሊቨርፑል ይህንን ተጫዋች በብቸኝነት የሚፈልግ ክለብ ይመስል ነበር። ግን ፓሪስ ሰን ጀርመን የመሳሰሉ ክለቦች በተቀናቃኝነት ብቅ ብሏል። ኦልሬዲ የአንፊልዱ ክለብ ሊቨርፑል ወደ 90 ሚሊዮን ፓውንድ አካባቢ ለዲያሞንዴ አቅርቧል። አርቢ ሌፕዚግ ግን ይህንን 91 ሚሊዮን ዶላር አካባቢ የግዢ ጥያቄ ሪጀክት አድርጎታል፣ ውድቅ አድርጎታል። በዚህ መሀል እንግዲህ ፒኤስጂ እድሉን ለመጠቀም ከፍተኛ ጥረት እያደረገ ይገኛል። ኔጎሽሽኖችንም ለመጀመር ጥረት እያደረገ እንደሚገኝ መረጃዎች እየወጡ ይገኛሉ። ሌፕዚግ በትንሹ ወደ 100 ሚሊዮን ዩሮ አካባቢ እንደሚፈልግ መረጃዎች እየወጡ ይገኛሉ። ይህን ተጫዋች ከሌጋኔስ ክለብ ከአንድ ዓመት በፊት ሌፕዚግ ያመጣው አሁን ከሚገመትበት በ5 እጥፍ ባነሰ ዋጋ ነው። በጣም የሚያስገርም ነው። አንድ ዓመት ብቻ ነው የተጫወተው። በአንድ ዓመት ውስጥ የቡንደስሊጋው ትኩረት ስቧል። የተሳካ ጊዜን አሳልፏል። ወጣት ኮከብ ተጫዋች ተብሎ ተመርጧል። ካወጣበት በ5 እጥፍ አድርጎ የመሸጥ እድል አለው እና በጣም የተሳካ ሽያጭ ይሆናል። የሚያስፈርመውን ክለብ ደግሞ ትልቅ ተጫዋች እንዳገኘ ተደርጎ እንዲነሳ የሚያደርግ ዝውውር ነው። ዲያሞንዴ ክለብ የመቀየር ፍላጎት አለው። ግን በየትኛው ክለብ ላይ? ሊቨርፑል ወይስ ፓሪስ ሰን ጀርመን? ምናልባትም ሌሎች ክለቦችም ጭምር እንደ አርሰናል ያሉ ክለቦችም ለመፎካከር ይፈልጋሉ የሚሉ መረጃዎች አሁን ላይ እየወጡ ይገኛሉ። ግን ይሄ ተጫዋች ሌላ የተጫዋቾች የዝውውር ትልቁ የትኩረት ማረፊያ ይሆናል ማለት ነው። ሌላኛው የኤንዞ ፈርናንዴዝ ጉዳይ ነው። የዓለም እግር ኳስ ዋንጫ ትኩረት ከሳቡ ኮከቦች መካከል አንዱ የቼልሲው አማካይ ኤንዞ ፈርናንዴዝ እንደሆነ ይታወቃል። በተለይ የዓለም እግር ኳስ ዋንጫ ፍጻሜ ነገሮችን በተለየ መንገድ ሳይቀይራቸው አይቀርም። ለዚህ ተጫዋች በተለይ ከእንግሊዝ ብሔራዊ ቡድን ጋር በነበረው ጨዋታ ላይ በጣም ፖፑላር ካልሆኑ የአርጀንቲና ተጫዋቾች መካከል አንዱ ነው። የእንግሊዝ ሚዲያ በድርጊቱ በጣም ሲኮንነው የነበረ ኮከብ ነው። ከቼልሲም ጋር እንግዲህ ወደ መጨረሻ በዲሲፕሊንም ጭምር ከፍተኛ ችግር ውስጥ ገብቶ ነበር ከክለቡ ጋር። በኋላ ግን በአርጀንቲና ብሔራዊ ቡድን በተለይ ወደ መጨረሻዎቹ ጨዋታዎች በጣም ፐርፎርማንሱን ከፍ አድርጎ ያሳየ እጅግ በብዙ ክለቦች አይን ውስጥ የገባ ተጫዋች ነው ብለን ማሰብ ይቻላል። በዓለም እግር ኳስ ዋንጫ ላይ ከግብፅ ጋር እጅግ ግሩም ጎል አስቆጥሯል። ከእንግሊዝ ጋር ያስቆጠራት ኳስ ደግሞ በተለይ በጣም ውብ ነበረች። በዓለም ዋንጫው ፍጻሜ ላይም ከትኩረት ራዳር ውስጥ አልወጣም። በሁለት ቢጫ ካርዶች በቀይ ካርድ መሰናበቱ ለአርጀንቲና ብሔራዊ ቡድን በስፔን መሸነፍ ትልቅ ኮንትሪቢሽን ነበረው ብለው በርካቶች ያምናሉ። በቼልሲ እንግዲህ ስታንፎርድ ብሪጅ ላይ በጣም ሚክስድ የሆነ ጊዜን ያሳልፈው። በተለይ 2 ሳምንታትን ተቀጥቶ እንደነበር ይታወቃል። ሪያል ማድሪድ የዚህ ክለብ የዚህ ኮከብ ተጫዋች ፈላጊ ሆኖ ብቅ ብሏል እና በተለይ ሞርጋን ሮጀርስ ቼልሲ ከአስቶን ቪላ ያስፈረመው ኮከብ ነው። ከዛ ባሻገር አሁንም ቼልሲ ሌሎች ሚድፊልደሮችን እየፈለገ ይገኛል። ይሄ በራሱ እንግዲህ ኤንዞ ፈርናንዴዝ በለንደኑ ክለብ ያለው ቦታ የተጠናቀቀ ወይም ግንኙነቱ የተጠናቀቀ መምሰሉን እያረጋገጠ ይመጣል። አሁን ትልቁ ጉዳይ ትክክለኛው ዋጋና ትክክለኛውን ቼልሲ የሚፈልገውን ነገር የሚያቀርብ ክለብ አለ የሚል ነው። ጆዜ ሞሪኖ ሪያል ማድሪድን ይዘዋል። በጣም ወሳኝ የሚባሉ ተጫዋቾችን እያስፈረሙ ይገኛሉ። እንዲህ አይነት ኮምባቲቭ የሆነ ሚድፊልድ ደግሞ ጆዜ እንደሚፈልጉ ይታወቃልና ጆዜ ሞሪኖ ፈላጊ ሆኖ ብቅ ብሏል። ሪያል ማድሪድ ኢንትረስቱን በዚህ ተጫዋች ላይ እያሳየ ይገኛል። ቼልሲ ደግሞ ሊሸጠው ብዙ ወደ ኋላ የማይልለት ተጫዋች መሆኑን መረጃዎች እየጠቆሙ ይገኛሉና ኤንዞ ፈርናንዴስ ሌላኛው ትልቅ በዚህ የዝውውር መስኮት ላይ ከምንጠብቃቸው ዝውውሮች መካከል አንዱ ነው። ብሩኖ ጎማሬሽ ሌላኛው የዝውውር ጉዳይ ነው። እንግዲህ ይህ ኮከብ የአርሰናል የአማካይ ስፍራ ትልቅ ህልም ተጫዋች ሆኖ እናገኘዋለን። ለኒውካስል ይጫወታል።
ኒውካስል እንግዲህ በጣም ትልልቅ የሚባሉ ኮከቦቹን እየሸጠ ይገኛል። አንቶኒ ጎርደንን ወደ ባርሰሎና ሸኝቷል። ሳንድሮ ቶናሊን ለቶትናም ሸጧል። አሁን ደግሞ የማይቀረው ዝውውር እየተባለ የሚገኘው የብሩኖ ጉማሬሽ ጉዳይ ነው። ከዛ ባሻገር እንግዲህ አርሰናል ለዚህ ተጫዋች እውነተኛ ፈላጊ ሆኖ ቀርቧል። በተደጋጋሚ ፍላጎቶቹ በሚዲያ ተገልጿል። 55 ሚሊዮን አካባቢ ፓውንድ ደግሞ ኦፈር ማቅረቡ ግን ኒውካስል ወዲያውኑ ደግሞ ሪጀክት ማድረጉ ውድቅ ማድረጉ ተነግሯል። እስከ 100 ሚሊዮን ፓውንድ አካባቢ ይጠይቃል ኒውካስል ዩናይትድ። ግን ተጫዋቹ ይሄ ይገባዋል ወይ? አርሰናል ይህንን ተጫዋች ይህንን ያህል ዋጋ አውጥቶ ማምጣትስ ይፈልጋሉ ወይስ ይችላሉ የሚለው ወደፊት የሚታይ ጉዳይ ነው። ግን ሚኬል አርቴታ ተጫዋቹን አብዝቶ እየፈለገው እንደሆነ እየተነገረ ይገኛል። ኤዲ ሃው በጣም በርካታ ተጫዋቾቻቸውን እያጡ ይገኛሉ። አሁን ከጠቀስናቸው ተጫዋቾች መካከል እንደ በጣም በርካታ ውዝግብ እንዳስከተለው እንደ አሌክዛንደር ኢዛክ አይነት የዝውውር ጉዳይ እንዲሆን አይፈልጉም። እስከ መጨረሻውም ዴድላይን ዴይ ድረስ እንዳይቆይ ፍላጎት አላቸውና በቅርቡ በፕሪሚየር ሊግ የዝውውር መስኮት ላይ ተጠናቀው ከምንመለከታቸው ዝውውሮች መካከል አንዱ የብሩኖ ጉማሬሽ ጉዳይ ይሆናል። ዋና ፈላጊው ደግሞ አርሰናል ሆኖ እየተመለከት ነው እንገኛለን። የሌላኛው ዝውውር ምናልባትም የዝውውር የዓለም ሪከርድ ይሆናል ተብሎ የሚጠበቅም ዝውውር ነው። በዓለም እግር ኳስ ዋንጫ ከፈረንሳይ ብሔራዊ ቡድን ጋር በጣም ድንቅ ጊዜን አሳልፏል። ከባየር ሚኒክ ጋር በጣም አስገራሚ ጊዜን አሳልፏል። ሚሼል ኦሊሴ በጣም ድንቅ ሲዝን ከባየር ሚኒክ ጋር አሳልፏል። ባየር ሚኒክ ትልቅ የአውሮፓ ቻምፒየንስ ሊግ ፉክክሮችን ሲያደርግ እንዲሁም ደግሞ ያደገ የጨዋታ ለውጥ ሲያደርግ በቡንደስሊጋው ላይ በሻምፒዮንስ ጉዞ ሲያደርግ ይህ ተጫዋች ኮከብ ነበር። በፈረንሳይ ብሔራዊ ቡድን ደግሞ እስከ መጨረሻው ጨዋታ ፈረንሳይ ከስፔን እስካደረገችው ጨዋታ ድረስ እንከን አልባ ጊዜን አሳልፏል ብለን ማሰብ እንችላለን። በስፔኑ ጨዋታ ግን በስፔን ሚድፊልድ ቁጥጥር ስር ነበር። የሚታሰበውን ያህል ተጽዕኖ አልፈጠረም። ግን የዓለም እግር ኳስ ዋንጫው ላይ ከተመለከትናቸው በጣም ክሬቲቭ፣ ወደፊትም ደግሞ በጣም በብዙ ክለቦች ትኩረት ውስጥ ገብተው ከምንመለከታቸው ተጫዋቾች መካከል አንዱ ሚሼል ኦሊሴ ነው ማለት ነው። 223 ሚሊዮን ዩሮ አካባቢ ወይም ደግሞ ወደ 255 ሚሊዮን ዶላር አካባቢ ግምት እንደወጣበት ይነገራል። ይሄ እንግዲህ በዓለም እግር ኳስ የዝውውር ታሪክ ውስጥ ምናልባትም ውዱ ዝውውር፣ ሪከርድ ሰባሪው ዝውውር ይሆናል ተብሎ ነው የሚታሰበው። እንደምታውቁት 2017 ላይ ኔይማር ወደ ፒኤስጂ ሲያቀና ትልቁ ሪከርድ ተሰብሮ ማቅናቱ ይታወሳል። ከዛ በኋላ እንግዲህ ይሄ የሚሼል ኦሊሴ ማይክል ኦሊሴ ዝውውር ሪከርድ ይሰብራል ተብሎ ነው የሚታሰበው። ባየር ሚኒክ ተጫዋቹን በጣም አጥብቆ ይፈልገዋል። ግን እንዲህ አይነት አማላይ ዋጋ የሚመጣ ከሆነ ደግሞ በከፍተኛ ሁኔታ ሊቀበሉት እንደሚችሉ ግምቶች እየተናገሩ ይገኛሉ። ኪሊያን ምባፔ በማድሪድ ይገኛል። እንደገና በፈረንሳይ ብሔራዊ ቡድን ይህንን አጋሩን ለማግኘት ሁለቱ ተጫዋቾች በጣም አስደናቂ ጥምረት እንደነበራቸው ይታወቃል። ምባፔ ጎል ያስቆጥራል፣ ኦሊሴ ያለቀውን ኳስ ያመቻቻል። ኬሚስትሪያቸው በጣም ጥሩ ነበር በፈረንሳይ ብሔራዊ ቡድን እና ይህም ኮከብ ወደ ሪያል ማድሪድ እንዲመጣ ፍላጎቶች እንዲያሳይ ኪሊያን ምባፔ ጭምር ፐርሰናሊ ግምት እና ግፊት እያደረገ እንደሆነ መረጃዎች እየወጡ ይገኛሉ። ሪያል ማድሪድ እንግዲህ ፍሎሬንቲኖ ፔሬዝ አስደናቂ ዝውውር አደርጋለሁ በዚህ ምርጫውን ካሸነፍኩ ብለው በተናገሩበት ወቅት ላይ ስሙ ቀድሞ የተነሳው ተጫዋች ኦሊሴ እንደነበር ይታወቃል። ስለዚህ ምናልባት በዚህ ሲዝን ትልቁን የትራንስፈር ታሪክ የምንመለከትበት ዝውውር ይሆናል ተብሎ ይታሰባል። ይህንን የሚያደርገው ብቸኛው ክለብ ደግሞ ሪያል ማድሪድ ነው ብለን ማስቀመጥ ይቻላል። ማርከስ ራሽፎርድ ሌላኛው በጣም የሚጠበቅ ዝውውር ነው። በእርግጥ ባርሰሎና ላይ ጥሩ ጊዜ አሳልፏል። ከማንቸስተር ቆይታው አንጻር ራሽፎርድ በባርሰሎና በጣም ጥሩ ነበር ብሎ ማስቀመጥ ይቻላል። በተለይ በኦልትራፎርድ እየባከነ የነበረበትን የእግር ኳስ ህይወቱንና አካሄዱን ያዳነበት ፍሬሽ አጀማመር ያሳየበት ነበር ማለት ይቻላል። ነገር ግን ባርሰሎና ከቦሩሲያ ዶርትመንድ፣ አዲየሜን እንዲሁም ደግሞ
አንቶኒ ጎርደንን ከኒውካስል ማስፈረሙን ተከትሎ እንደገና ማርከስ ራሽፎርድን ጠብቆ ያቆያል የሚል እምነት የለም። ዩናይትድ መልሶ አይቀበለውም። ባርሰሎና እንግዲህ 30 ሚሊዮን ፓውንድ አካባቢ የመግዛት ዋጋውን ተጠቅመው አርቲክሉንም ተጠቅመው በከፍተኛ በቋሚነት ያስፈርሙታል ተብሎ ተጠብቆ ነበር። ግን አንቶኒ ጎርደን ቀደም ሲል እንደገለጽኩላችሁ ደግሞ ከዶርትመንድ ዲየሚያን ማስፈረማቸውን ተከትሎ አሁን ዩናይትድ ራሽፎርድን ለመሸጥ ሌላ ጉዳይ ውስጥ ይገባል። ፋይናንሻል የበለጠ ለመጠናከር ማይክል ካሪክ በሌሎች ተጫዋቾች ቡድኑን ለማጠናከር አለዛ ደግሞ እንግዲህ ራሽፎርድን ወደ ማንቸስተር ወስዶ በቡድኑ ውስጥ የማካተት ግዴታ ውስጥ ይገባል ማይክል ካሪክ። ነገር ግን ፈላጊ ክለቦች አብሉ። አንደኛው ቶትናም ነው። በጣም ቶትናም በሮቤርቶ ዲዘርቢ ስር የተለየ ቡድን ሆኖ ለመቅረብ እየተንቀሳቀሰ ይገኛል። ስለዚህ ቶትናም እና አስቶን ቪላ አይነት ክለቦች ቀድሞም ተጫውቶባቸዋል። ግን ቶትናም ዋና ካንዲዴት ሆኖ ብቅ ብሏል ማለት ይቻላል። ራሽፎርድ እስካሁን በዚህ ጉዳይ ላይ በይፋ የተናገረው ነገር የለም ማለት ይቻላል። ሌላኛው በትልቁ የሚጠበቀው ዝውውር ምናልባትም ሪያል ማድሪድ እንደገና የሚያደርገው ዝውውር ተብሎ የሚጠበቀው የዓለም ዋንጫው ኮከቡ ተጫዋች ሮድሪጎ ካስካንቴ ዝውውር ነው። ማንቸስተር ሲቲ እንግዲህ ይህንን ተጫዋች ለአመታት ተጠቅሞበታል። ምን አይነት ድንቅ ተጫዋች እንደሆነ ደግሞ በጉዳት ሲዝን አሳልፎ ወደ ዓለም ዋንጫው ሲገባ ግን ከስፔን ብሔራዊ ቡድን ጋር ያሳየው ብቃት ትልቅ ምስክርነት ነው። ጎልደን ቦሉን ወርቃማ ኳሱን ያሸነፈው ኮከብ አሁን ከኤሲኤል ኢንጁሪው ወይም ጉዳቱ በተለይ 2024 ላይ ካጋጠመው ጉዳቱ ጋር በተያያዘ ካልሆነ በስተቀር በብቃቱ ላይ አንዳች አይነት ጥያቄ ማንሳት አይቻልም። በተለይ ሪያል ማድሪድ ቶኒ ክሩስን፣ ሉካ ሞድሪችን ካጣ በኋላ የፈረሰ ቡድን ሆኗል። በቻምፒየንስ ሊግ በላሊጋው የተበለጠ ቡድን፣ ለሻምፒዮንነት ብዙ ሩቅ የነበረ ቡድን ሆኖ ተመልክተነዋል። አንደኛው በሪያል ማድሪድ ላይ የሚነሳው ትልቁ ችግር ይሄ አማካዩን ሊድ ማድረግ የሚችል አሳቢ ተጫዋች የማግኘት ጉዳይ ነው። ከቶኒ ክሩስ ከሉካ ሞድሪች ስንብት በኋላ ማድሪድ የአማካይ መስመር እንቅስቃሴው ፈጽሞ ትክክል አይደለም እና የአንድ ዓመት ኮንትራት ይቀረዋል በማንቸስተር ሲቲ። ግን ሪያል ማድሪድ በ2027 ይህንን ተጫዋች ለማስፈረም ሀሳብ እንዳለው መረጃዎች እየወጡ ይገኛሉ። ተጫዋቹም እንግዲህ በሲቲ አቺቭ ያላደረገው ነገር የለም፣ ያላሳካው ነገር የለም። ጓርዲዮላን መሄዱን ተከትሎ ሲቲም አዲስ ቡድን እየገነባ የመምጣቱ ነገር፣ አዲስ አሰልጣኝ የመምጣቱን ነገር ተከትሎ አዲስ ቻሌንጅ ለማየትም ጭምር ሪያል ማድሪድን ይቀላቀላል ተብሎ ይታሰባል። ሮድሪጎ ካስካንቴ መሐመድ ሳላህ ሌላኛው እንግዲህ ፍሪ ኤጀንት ነው። መሐመድ ሳላህ ከኮንትራት ክለቦች በቀጥታ በነፃነት ሊያስፈርሙት የሚችሉት ተጫዋች ነው። ሊቨርፑልን ከተሰናበተ በኋላ አሁን ክለብ አልባ ነው። ግብፅን ወደ 16 ውስጥ እንድትገባ ከፍተኛ አስተዋጽኦ አድርጓል። በአርጀንቲና እስኪሸነፉ ድረስ የግብፅ ብሔራዊ ቡድን ድንቅ እንቅስቃሴ አድርጓል። መሐመድ ሳላህ ቡድኑ ዋና አካል ሆኖ ተመልክተነዋል። እንደሚጠበቀውም የሳውዲ ፕሮ ሊግ ክለቦች አሰፍስፈዋል። ብዙዎቹም መሐመድ ሳላህን ሊያስፈርሙት የሚችሉት ክለቦች እነሱ እንደሆኑ ይጠበቃል። 34 ዓመቱ ነው። ነገር ግን እሱ በግሉ አሁን እንደሚነገረው ከሆነ በአውሮፓ አሁንም 1-2 ዓመታትን የማሳለፍ አቅም እንዳለው ያስባል። ስለዚህ እንደ ጆን ስቶንስ፣ ሊዮን ጎሬስካ፣ ዱሳን ቭላሆቪች አይነት ትልቅ ስም ካላቸው ኮከቦች ጋር በተለይ መሐመድ ሳላህ ምንም ክለብ አልባ ከሆኑ ተጫዋቾች መካከል ነው። ስለዚህ በዚህ ክረምት ዝውውር ላይ የመሐመድ ሳላህ ዝውውርም በትልቁ ሊነሳ ይችላል ተብሎ ይታሰባል። በመጨረሻ የምናነሳው አሌክስ ስኮትን ነው። አሌክስ ስኮት እንግዲህ አምና በጣም አስደናቂው ቡድን የአንዶኒ ኢራኦላ በርንሞዝ እንደነበር ይታወቃል። በዛ ቡድን ውስጥ ከነበሩ ድንቅ ጌጦች መካከል አንዱ ደግሞ አሌክስ ስኮት ነው። በርንሞዝ አምና ማንቸስተር ሲቲ፣ አርሰናል፣ ዩናይትድ የትኛውንም ክለብ ሊቨርፑል የትኛውንም ክለብ ሲፈትን የነበረ በጣም ሚድፊልዱ ላይ የትኛውንም ክለብ ሲያስጨንቅ የነበረ ክለብ እንደነበር እናስታውሳለን። በፕሪሚየር ሊጉ ድንቅ ከነበሩ ሚድፊልደሮች መካከል አንዱ አሌክስ ስኮት ነው። የእንግሊዝ ብሔራዊ ቡድን
ጥሪም በዚህ ምክንያት የብሔራዊ ቡድን ጥሪ እስከ ማግኘት ደርሷል እና ይሄ ተጫዋች በከፍተኛ ሁኔታ በርካታ ክለቦች አይን ውስጥ ገብቶ ተመልክተነዋል። ስለዚህ ይህን ተጫዋች ለማስፈረም አርሰናልን ጨምሮ ማንቸስተር ዩናይትድ፣ ቼልሲን የመሳሰሉ ክለቦች ትኩረታቸውን አድርገዋል። በርንማውዝ የተጫዋቹን ኮንትራት የማራዘም ፍላጎት አላቸው። ወደ አውሮፓ ውድድር ተመልሰዋል። በጣም ያልታሰበ ድንቅ ጊዜን አሳልፈው የአውሮፓ ውድድር መቀላቀላቸው ይታወሳል። ግን ይህንን ተጫዋች ከእንዲህ አይነት ትልልቅ ሻርክ ክለቦች ብዙ ገንዘብ አውጥተው ተጫዋች ከሚያስፈርሙ ክለቦች ጠብቀው ማቆየት ይችላሉ የሚለው ትልቅ ጥያቄ ነው። ያም የሚሆን አይመስልም። እናም በትልቁ ዝውውራቸው ተፈጽመው ከምንመለከታቸው መካከል አንዱ የበርንማውዝ ኮከብ አሌክስ ስኮት ሊሆን እንደሚችል መረጃዎች ይጠቁማሉ። የዓለም ዋንጫው ተጠናቋል። የትራንስፈር ማርኬት ጉዳዮች እየተነሱ ይገኛሉ። የገበያው ጉዳይ እንግዲህ ከዚህ በፊት ከነበሩት ዓመታት ጀምሮ እንደምንለው በጣም ተቀያሪ ተለዋጭ፣ የተጫዋቾች ዋጋ እየተጋነነ የመጣበት፣ ውስን ተጫዋቾችን በርካታ ክለቦች የሚያሰድዱበት እና ክለቦች በጣም አቨሬጅ ለሚባሉ ተጫዋቾች ሳይቀር በመቶዎች የሚቆጠሩ ፓውንዶችን የሚጠይቁበት ሆኗል እና ይሄኛው የዝውውር መስኮት ምናልባት ሪከርድ ቢሰበርበት ላይ ገርም ይችላል እና እያንዳንዱ ክለብ የራሱን ሪከርድ ብሬኪንግ ክፍያ የሚፈጽም ድንቅ ታለንት ከተገኘ ምንም አይነት ካዝና ለመስፈር ወደኋላ የማይልበት ሲዝን እንደሚሆን ይጠበቃል። የአውሮፓ ትልልቅ ክለቦች፣ የአውሮፓ ትልልቅ ሊጎች ከፍተኛ ትኩረታቸውን እያሳረፉ ይገኛሉ። የአፍሪካ ተጫዋቾችም ራዳር ውስጥ ናቸው በእነዚህ ክለቦች። ስለዚህ በዚህ ክረምት የዝውውር ወቅት ላይ በርካታ የዝውውር ስቶሪዎችን እንሰማለን ማለት ነው። የዴድላይን ዴይ እየተቃረበ ይገኛል። እንደ ዩሊያን አልቫሬስ፣ ሚሼል ኦሊሴ፣ ብሩኖ ጉማሬሽ፣ ሮድሪ፣ መሐመድ ሳላህ፣ ኤንዞ ፈርናንዴዝ እና ሌሎችም በጣም በርካታ በጭምጭምታ ያሉ የዝውውር ዜናዎች በጣም ድንቅ የሚባሉ ስቶሪዎችን ጽፈው ይፈጸማሉ ተብሎ ይታሰባል። እኛም እንግዲህ እየተከታተልን እናቀርባቸዋለን ማለት ነው። ወደ ዝውውር ጉዳዮች ገብተናል። በተከታታይ ዝውውር ጉዳዮች እናነሳለን። የሊግ ጨዋታዎች እስኪጀምሩ የኮከቦች ገጽ እና ሌሎችም አስገራሚ ታሪኮችን በክረምት ወቅት እናነሳለን። ሊጎቹ እስኪጀምሩ ድረስ በተወዳጅ ጣቢያችን ብስራት ኤፍኤም 101.1 በትሪቡን ስፖርት ፕሮግራማችን እንዲሁም ደግሞ በዩቲዩብ ገጻችን ፍቅር ይልቃል ዩቲዩብ ገጽ ላይ አስገራሚ የሚባሉ የስፖርት ታሪኮችን እና ሁነቶችን እየመዘዝን አብረን ቆይታ እናደርጋለን። ሰብስክራይብ፣ ሼር፣ ላይክ እናድርግ። ቤተሰብነታችንን እናጠናክር።